ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ እኛ ማን ብሎን እውነት ነገር ለማውጣት ማለት ነው። ማን ብሎን የሩታ እህቶች ማለት ነው። በዚህ አጋጣሚ ልንገራችሁ ነው ማለት ነው። የሄርሜላ ፍየሎች ማለት ነው። በመጀመሪያ ማስጠንቀቂያ የምሰጣችሁ ነገር ቢኖር ይሄ ቤት ይሄ ዩቱብ የሄርሜላና የአብርሽ አይደለም። ልንሰራበት ነው እንጂ አብርሽን የምደግፍ ወይም ደግሞ ሄርሜላን የሚደግፍ ቤት አይደለም። ይሄ ዩቱብ ማለት የሩታ ሀብቴ ብቻና ብቻ ጥሩ ነገር የሚሰሩ እህቶቼ ማለት ነው የምሰራበት ነው እንጂ እኔ ሄርሜላን የማደንቅበት አብርሽን የማደንቅበት አይደለሁም። መጀመሪያ የሄርሜላ ፍየሎች ማለት ነው የት እንደምትገቡ ወቁ ማለት ነው። ገባችሁ? የቱ ጋር መታችሁ ኮሜንት እንደምትጽፉ ማለት ነው። ኮሜንታችሁ ለደቂቃ ካየሁት ማለት ነው ለደቂቃ አይቀመጥም፣ እዛው ቆሻሻ ውስጥ ነው የምከተው። ምክንያቱም ለምን እናንተ ራሳችሁ ቆሻሻ ስለሆናችሁ ማለት ነው። ገባችሁ አይደል? ምን ያንጨራጭራችኋል? ለምንድን ነው የምትንጨረጨሩት? ወይኔ ነገማ በቃ አበዳችሁ እኮ እብድ ልትሆኑ ነው እኮ። ዛሬ በትንሽ ነገር እንደዚህ እውነቱን እየመጣ የቦሰቱት ቪዲዮ ቪው እንደሌለው የቆየ ቪዲዮ እንደሆነ ውሸታቸው እንደሚገለጽ ሲነገራችሁ ማለት ነው አበዳችሁ ጨለላችሁ ማለት ነው። እና መጨለል አያስፈልግም እንዴ! ተማምናችሁበታል አይደለም ወይ? የኔ የሚገርመኝ ነገር ማለት ነው አንድ ሰው ተማምኜበታለሁ በቃ ተደርጎላታል፣ ወደፊት የአብርሽ ሚስት ልትሆን ነው፣ ሩታ ተጠልታለች ካላችሁ ለምን ትንጨረጨራላችሁ? እኛ ደግሞ ነገም ቢሆን ዛሬም ቢሆን ሄርሜላ የአብርሽ ሚስት አትሆንም፣ የሩታ ሰራተኛ እንጂ ማለት ነው። ገባችሁ? አሁንም የሩታ ሰራተኛ ናት። አያችኋ? ሩታዬ ዩቱብ አሰራ ምን አሰራ ዘና ፈታ ትላለች፣ ከልጇ ትቀመጣለች። ውሽሚት ደግሞ ልክ እንደ ቦርሳ አብርሽ የፈለገበት ይወስዳታል፣ የፈለገ ያመጣታል፣ ይሸውዳታል፣ ይሰራባታል። አለቀ። የአብርሽ ገንዘብ ማለት የሩታ ገንዘብ ነው። ለአብርሽ የምትልኩት ገንዘብ ሩታም እየወሰደች ነው። ገባችሁ አይደል? ታዲያ ልትዋሹ ነው እንዴ? ሄርሜላ ናት ጀግና ልትሉ ነው እንዴ? አዎ ለነገሩ ሄርሜላ ጀግና ናት እያላችሁ አይደል እንዴ? አይፈረድባችሁም ማለት ነው። 300 ቪው እንኳን የሌላት እቺ ርካሽ ሴት ማለት ነው ከሩታ ጋር ታወዳድሯታላችሁ። ማንም ይፈርድላታል እኮ ለሩታዬ ማለት ነው። እስቲ ኢንስታግራም ላይ ደግሞ ዛሬ የትኩላችሁ ማለት ነው። እኔ ደግሞ አንደኛ ነኝ፣ በቃ አንደኛ። የነበረበችሁበት ማንነታችሁ አትርሱ እያንዳንዳችሁ ማለት ነው። ትላንትና ሩታን እንደዛው አብርሽ በአዲስ መልክ ሲያመጣት ማለት ነው ልክ እንደዚህ ነበራችሁ። ፍቅርን እየወረድንባት ፍቅርን እየሰደብን ነበረ። ገባችሁ አይደል? ትዝ የሚላችሁ ከሆነ አብዛኛው ሰው ማለት ነው ፍቅር የዛኔ ስሟ የጠፋ እስካሁን ድረስ ነው ያለችው ማለት ነው። እናንተ ነበራችሁ የምታሽቃብጡት ማለት ነው። ዛሬም ደግሞ ዞራችሁ ማለት ነው ሩታን ጣላችሁ ለሄርሜላ እያሽቃብጣችሁ ነው ማለት ነው። ነጌስ በሄርሜላ ላይ ስትመጣስ ምን ልታረጉ ነው? ሄርሜላን ጥላችሁ ያቺን ልታሽቃብጡ ነው? እናንተ ሰው ናችሁ ብዬ አላምንም። ደግሞም ሲቀጥል እዚህ አይመለከታችሁም። ገባችሁ አይደል? ሩታ ከሆነ መረራችሁም አልመረራችሁም አምናችሁም ዋጣችሁ አልወጣችሁም ሁልጊዜ መሪ ናት። አንዳንድ ዩቱበር ነው ማለት ነው አሁን በኮሜንት ጋጋዳ የምታሳይ ሁላ ማለት ነው ሩታን መሆን አትችይም። ሩታ እኮ ጀግና ናት እያንዳንዱ ማለት ነው። እስቲ በአንዳንድ ቦታ ሄዳችሁ እዩት። የአብርሽን የበፊቱ ማንነቱን እዩ ማለት ነው። ምን እንደሚሰራ እንደነበረ በፊት ማለት ነው ሩታ ሳትመጣ በፊት አይዲያ ሁሉም አልነበራቸውም እኮ። ሩታ ባመጣችሁ አይዲያ አይደል እስከዛሬ የምንሰራው፣ እስከዛሬ ወጣችሁ የምትገቡት፣ እስከዛሬ ኮሜንት የምትጽፉት በሄርሜላ አይዲያ። እስቲ ሄርሜላ በህይወቷ ማለት ነው እውነት የሚዲያ መሪ ከሆነች የሚዲያ ጀግና ከሆነች ማለት ነው አንድ ቀን አይዲያ አምጥታ ታውቃለች? ሰው ዋው ያለበት ነገር አለ እንዴ? ሞር እናንተ እንዲህ ምግብ ሰዓት በሉ ገንዘባችሁን አውጥታችሁ በቃ ቀንና ማታ ዛሬ ቀለበቱ በቀለበቱ ራሱ ስንት ቪዲዮ ተሰርቶበታል ማለት ነው። ስታሽቃብጡ የነበረ ቪዲዮ ራሱ ማለት ነው 400,000 ኬ እንኳን አልገባም። አርተፊሻል ሁላ ማለት ነው። ሩታዬ እኮ ታውቃላችሁ ቀለበት የተደረገላት ጊዜ ማለት ነው ሄዳችሁ አብርሽ በማግስቱ የሰራው ቪዲዮ እዩት ምን እንዳለ አብርሽ ማለት ነው። ከአንድ ሰዓት ውስጥ ምናምን ነገር ሳይገባ ነው
ላይኩ እስከ 30 እስከ 40 የደረሰው ማለት ነው። ገባችሁ አይደል? ከማይሆን ሰው ጋር አይሁናችሁ፣ አትመጣጠኑ ማለት ነው። ከማይመጥናችሁ ሰው አትመጣጠኑ። ሄርሜላ ዛሬም ነገም ቢሆን ርካሽ ናት። ሩታ ደግሞ እንደዚህ አይደለችም። ለምና ነው ሄርሜላ ፌመስ እንደምትሆን ነው። በቅርብ ቀን ታያላችሁ። እናንተ ብቻ አበርቷት ማለት ነው። ሩታዬ ዛሬ እኮ ለማን ለሰው ብላ እኮ ነው መልካምነቷ ብላ ነው ዝቅ አድርጋ ለሰው አይድ የምትሰራው። ስንትሽ ነሽ በሩታ ስም የተቀየርሽው ማለት ነው። ቤተሰብሽን የቀየርሽው ማለት ነው። ሄርሜላ ደግሞ ምን እውነቴ ነው የምላችሁ እኔ በሄርሜላ አንድ ቀን አይዲያ አግኝቼ አላውቅም። አንድ ቀን ዋ የተባለበት አይዲያ አላውቅም። ከመላላስ ከመላላጥ ከመሳሳም ሌላ ዝሙትን ከማስተመል ሌላ ማለት ነው። ዝሙትን ደግሞ ማንም አይፈልገው። ዋው እስካሁን ድረስ እኮ አብርሽና ሩታ ቢወደዱ አብርሽና ሄርሜላ ቢወደዱ ማለት ነው የት በደረሱ ኖሮ። እንደውም ልንገራችሁ ነው ማለት ነው ሄርሜላ እና አብርሽ ከሚሰሩት ቪዲዮ እነ ዳን የሰሩት ጊዜ ቪዲዮአቸው ራሱ ወርዳችሁ እዩት። ድራማ ሲሰሩ እኛ ራሱ ቪዲዮአችን ወርዳችሁ እዩት። ቪዲዮአችን ሰብስክራይባችን ማለት ነው። እቺ እውነቴ ነው የምላችሁ ዝሙት ስለሆነ ፈጣሪ ራሱ አይወደውም። ስለማይወደው በቃ አላህ ስለማይወደው እነሱም አይፈምሱም እኛም አንፈምስም ማለት ነው። ዳኒና ጽጌ በስንት ጊዜያቸው ነው መቶ የገቡት ማለት ነው። አሁን የዳኒና የጽጌን ቪዲዮ ወርዳችሁ እዩት። በተለይ ደግሞ የጽጌ ቪዲዮ እሱንም 2 ጊዜ ጽጌ ማለት ነው መጀመሪያ ተዘጋባት መልሳ ከፈተች። እቺስ ይሄው አመት ሊሞላት ነው 100K እንኳን አልገባችም ማለት ነው። እውነት የሚዲያ መሪ ከሆነች የሚዲያ ጀግና ከሆነች ምን ትሰራለች? ሩታዬ እኮ በአንድ ወር ውስጥ ስንት ሰብስክራይብ ነው የገባችው? ንገሩኝ እስቲ። እሱንም ቻናላዋ ተሰርቆ ማለት ነው። ርካሽ እውነት ርካሽ ሴት ናት። ርካሽ ሴት ባትሆን ማለት ነው ለአብርሽ ዋጋ የከፈሉለት እህቶች ዛሬ ወጥተው መልስ አይሰጡም ነበር። ልንገራችሁ ነው አብርሽን እንዲህ ተንከባክበው ነበር የሚቀበሉት ማለት ነው። ምድር አሽቃባጭ ሁላ ማለት ነው። በተለይ ዩቲዩበሮችና ይሄ የሄርሜላ ፍየሎች ማለት ነው ለእናንተ ቦታ የለንም ማለት ነው። ኑ ምክንያቱም ብትመቱም ብትጽፉም ልክ እስከምትጽፉ ራሱ ቪዲዮ ብትከፍቱ ለእኔ ይጠቅመኛል። ግን ርካሽ ናችሁ። መቼም ሩታን ነው የሩታን ቦታ መቼም አታገኙም ሄርሜላ። እኔ አንዳንድ የሚገርመኝ ነገር ይሄንን ነገር እውነት ባደረገው ላለሁ ውሸት ድራማ እንደሆነ ካወቅኩ እኔ እውነቴ ነው የምላችሁ እውነት አድርጎት ባየን እንደ እውነት አድርጎት አብርሽና ሄርሜላ ተጋብተው ባየ ነው ተቃጠላችሁ ምናምን ትላላችሁ። እናንተስ ምንድናችሁ? ገና ልባችሁ እየተንጠለጠለ ሰከን እንኳን አላላችሁም። ቀለበት እንኳን ተደርጎላት ፍራቻ ላይ ነው ያላችሁ። እየፈራችሁ እኛን እየተከታተላችሁ ምን አሉ፣ ምን ተናገሩ፣ ምን አወሩ። እኛማ እያወራን ነው ትክክለኛው። በሽተኛ እንዳትሆኑ እኛን ስትከታተሉ ማለት ነው። እውነት መጨረሻችሁ በሽታ ሆናችሁ ላኪን ቤት የምትከፍሉት እንዳታጡ አደራ ማለት ነው። እኛ መቼም አንሸነፍም። ለውሸት ነገር ለዝሙት ነገር ደግሞ እኛ ቦታ የለንም። ገባችሁ አይደል? ከምንም ቆጥረን አናያቸው ማለት ነው። እንሸቅላለን፣ እንሰራለን ማለት ነው። ዝሙተኛ ሴት ማለት ነው። ማን ይፈልጋታል? እቺ ደግሞ ቀርጫት ፊት መቼም የበላይ አትሆንም። ድንገራችሁና ሄርሜላ የበታች ነው እንጂ የምትሆነው የሄደ የመጣ እንደዚህ እያቆሸሸ ይሰራልበታል እንጂ መቼም ቢሆን